ሰላም ጤና ይስጥልኝ እንደምን አላችሁ የዘጠነኛ ክፍል ሂስትሪ ዩኒት 9 the age of revolutions from 1750s to 1815 የሚል ዩኒት አለን። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን ማለት ነው። የዩኒት እንግዲህ የትምህርቱ የመጨረሻ ዩኒት ነው የሚሆነው ማለት ነው። ይህን ዩኒት ከጨረስን በኋላ የዘጠነኛ ክፍል ሂስትሪን እንጨርሳለን ማለት ነው። ሶ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ሀሳባችሁን ማስቀመጥ ትችላላችሁ። አብራችሁ ይቆዩ። መልካም ቆይታ። ኦራይት ስለዚህ እንግዲህ እዚህ ጋር የመጀመሪያው ቶፒካችን የሚሆነው ኢንዱስትሪያል ካፒታሊዝም ኢን ዩሮፕ የሚል ይሆናል። ኢንዱስትሪያል ካፒታሊዝም ኢን ዩሮፕ እዚህ ጋር እንግዲህ ኤንላይትመንት የሚል አለ፣ ሪቮሉሽን አለ፣ ናፖሊዮን ኢራ የሚል አለ፣ ካፒታሊዝም የሚሉ ኬተርሞች አሉ ማለት ነው። በዚህ ዩኒት ውስጥ ያሉ ኬተርሞች ናቸው። ሶ ኢንዱስትሪያል ሪቮሉሽን ወይም ደግሞ ኢንዱስትሪያል ካፒታሊዝም ኢን ዩሮፕ ምን ይመስላል? የመጀመሪያው ፖለቲካል ኢኮኖሚክ ኤንድ ሶሻል ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሪቮሉሽን ምንድነው? የተጀመረ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ተጽዕኖስ ምን ይመስላል የሚለውን ነው የምንዳስሰው። መጀመሪያ the industrial revolution begins in Great British or Britain in the late 1700s but slowly spread across the globe። እንግዲህ የኢንዱስትሪ አብዮት የተጀመረው ታላቋ ብሪታንያ በ1700 አካባቢ ነው ማለት ነው። ከዛ ቀስ እያለ ወደ አውሮፓ፣ ወደ አሜሪካ በቃ በዓለም ላይ እየተስፋፋ መጣ ማለት ነው። The Industrial Revolution was a new manufacturing process in Europe and the United States that took place between the 18th and 19th century። ኦኬ ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት የምንለው እንግዲህ አዳዲስ ፕሮዳክትን ማኑፋክቸር ማድረግ ወይም ደግሞ የማኑፋክቸሪንግ ፕሮሰስ ነው። ሮ ማቴሪያሉን ትጠቀሙና ኒው ፕሮዳክት ፕሮዲስ የማድረግ ሂደት ነው። ይህም ይካሄድ የነበረው በአውሮፓና በዩናይትድ ስቴትስ ኦፍ አሜሪካ ላይ ነበረ፣ በዋናነት በ18ኛው እና በ19ኛው መቶ ክፍለ ዘመን ጊዜ ማለት ነው። Before the Industrial Revolution, the economic needs of the society were met through the farming and production of a simple handmade articles። እንግዲህ የሪቮሉሽን ከመነሳቱ በፊት ወይም ይሄ የኢንዱስትሪ አብዮት ከመገጋሉ በፊት ወይም ከመስፋፋቱ በፊት እዛ አካባቢ ላይ ይኖሩ የነበሩ ሰዎች መተዳደሪያቸው ግብርና ነው፣ ፋርሚንግ ነበረ። ፋርሚንግ ስለዚህ ዳት ማች ብዙ ሰርፕለስ የሆነ ፕሮዳክትን ያመርቱ አልነበረም ማለት ነው። During the Industrial Revolution, manufacturing rapidly changed from mainly hand production to the use of machinery። እንግዲህ በኢንዱስትሪያል ሪቮሉሽን ሰዎች የሆነ ነገር ማኑፋክቸር ሲያደርጉ ወይም ፕሮዲውስ ሲያደርጉ በፍጥነት ከሃንድ ፕሮዳክሽን ወደ ማሽነሪን የተሸጋገሩት። ለምሳሌ ገበሬዎች ለምሳሌ በእጃቸው ከማጨድ በእጃቸው ከመስራት ይልቅ ትራክተሮችን ወደ መጠቀም የተለያዩ የምርት መሳሪያዎችን ወደ መጠቀም የተሸጋገሩት ማለት ነው። This transition from old modes of production to a new technologically driven production brought a drastic change in European way of life። እንግዲህ እዚህ ጋር ከአሮጌው አሰራር ያ ማለት በእጅ ከመስራት ወይም የሆነ ነገር በእጅ ፕሮዲውስ ከማድረግ ይልቅ ቴክኖሎጂካሊ ድራይቭ የሆነ ፕሮዳክሽን ወደ ማምረት ሲሸጋገሩ አውሮፓ ላይ ያለው ህይወት በቀላሉ ቼንጅ ያደረገ ማለት ነው። በቃ ድራስቲክ በሆነ ወይ ነው የተቀየረው የአውሮፓውያን ላይፍ ማለት ነው። አሁን ላይ እንደምትዋቸው እንግዲህ በጣም ተኛርቀዋል ማለት ነው። የራቁበት ምክንያት እንግዲህ በ18ኛው እና በ19ኛው ክፍለ ዘመን የኢንዱስትሪ ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት በማካሄዳቸው ነው። በት አፍሪካ ውስጥ ስትመጡ ስቲል ኢንዱስትሪያል ሪቮሉሽን አልተጀመረም፣ የለም። ሃንድ ፕሮዳክሽን ነው ወይም ደግሞ በሃንድ ነው በእጅ ነው ሁሉ ነገር የሚሰራው ማለት ትችላላችሁ። ሜቢ እነሱ ከሰሯቸው ማሽነሪዎችን እየገዛን ከነሱ ምናምን የሆነ ነገሮችን ልናደርግ እንችላለን። በት እስካሁን ድረስ የኢንዱስትሪ አብዮት አፍሪካ ውስጥ አልገባም ማለት ይቻላል ሙሉ በሙሉ ማለት ነው። Making clothes moved from home to large factories። ኦኬ በእጅ የሚሰራ ለምሳሌ አሁን በአጭሩ ስለ ኢንዱስትሪ ስናወራ ላውር ግሬድ ላይ ስትማሩ የምታስታውሱ ከሆነ ሁለት አይነት ኢንዱስትሪዎች አሉ። የጎጆ ኢንዱስትሪ እና ዘመናዊ ኢንዱስትሪ የሚባል የኮተኔጅ ኢንዱስትሪ and ሞደርን ኢንዱስትሪ የሚባለው። ሞደርን ኢንዱስትሪ የምንለው እንግዲህ ምን ይጠቀማል መሰላችሁ? ኢነርጂ ይጠቀማል ማሽኖቹ። የነዳጅ ሊሆን ይችላል ወይም ደግሞ የኤሌክትሪክ ወይም ደግሞ የፀሐይ ጉልበት የንፋስ ብቻ የሚጠቀመው ኢነርጂ ይኖረዋል። በት የኮተኔጅ ወይም የጎጆ ብለን የምንጠራው ግን እጃችንን ነው የምንጠቀመው። ስለዚህ ከዛ ወደ ዘመናዊ ተሸጋገረ። የልብስ ስራ ለምሳሌ ሽመና ወደ ፋክተሪዎች ወይም ወደ ፋብሪካዎች ማለት ነው። Britain also had
plenty of coal and iron, which was essential to the power and produced machines for the factories. እንግዲህ ብሪቴን በጣም በቂ የሆነ ኮል ነበራት ወይም ከሰል ብለን የምንጠራው አይረን ሁሉ ነበራት። ይሄ ደግሞ ማሽነሪዎች ላይ ወይም ደግሞ ፋክተሪዎች ላይ ጥሩ ምርትን ለማግኘት ይረዳቸዋል ማለት ነው። ለምሳሌ ብረት ካለ ማሽኖችን ለመስራት ያገለግላል። ኮል ካለ እንደ ኢነርጂ ምንጭነት ያገለግላል ማለት ነው። The consolidation of capitalism in Europe was an outcome of the change in the production of clothes, iron, steel and other manufacturing goods. እንግዲህ ዩሮፕ ያለው የካፒታሊዝም እድገት ወይም ደግሞ መጠናከር ወይም ኮንሶሊዴሽን የመጣው በምንድነው ካል ልብሶችን ፕሮዲዩስ በማድረግ አይረንን፣ ስቲልን እንዲሁም ሌሎች ማኑፋክቸሪንግ ጉዶችን በማሳደግ በማምረት ነው እድገታቸውን ያመጡት ወይም ኮንሶሊዴት ያደረጉ ካፒታላቸውን ማለት ነው ባጭሩ። It was essentially the replacement of manual works by the new machines that made the large-scale productions of goods possible. አያችሁ ከማኑዋል ወዴት ነው የተሸጋገሩ? በኒው ማሽን ወደ መስራት። ማኑዋል ስንል እጃችንን በመጠቀም የምናመርተው ምርት ይኖራል አይደለ? ከዛ ወደ ማሽነሪ፣ ማሽኖች ራሳቸው ስራውን የሚሰሩበት አግባብ። ከዛ ደግሞ ላርጅ ስኬል ፕሮዳክሽን፣ ኢቭን ኳሊቲው ራሱ በሃይ ኳሊቲ ነገሮችን ፕሮዲዩስ የማድረግ ሂደት። በቀን 100 ፍሬ ይመረት ከነበረ ወደ 1000 ወደ 10000 የማሳደግ ኳሊቲውንም በዛው ልክ። እሱን ነው ኢንዱስትሪያል ሪቮሉሽን ወይም ኢንዱስትሪ አብዮት የምንለው። Capitalism emerged in the 16th and 17th century in the northwestern Europe, especially in the Great Britain. ካፒታሊዝም የሚባለው አይዲዮሎጂ እንግዲህ ኢኮኖሚካል አይዲዮሎጂ ነው ካፒታሊዝም ተብሎ የሚጠራው። ይህ ኢኮኖሚካል አይዲዮሎጂ ከ16ኛው እስከ 17ኛው መቶ ክፍለ ዘመን በሰሜን ምዕራብ አውሮፓ አካባቢ ነው የተጀመረው፣ በዋናነት በታላቋ ብሪታንያ ማለት ነው። Industrial capitalism is a mode of production consists of a large, centrally controlled accumulations of capital that is used to finance production of commodities. ኢንዱስትሪያል ካፒታሊዝም ስንል እንግዲህ የካፒታል ስርዓት ነው ወይም ደግሞ ባጭሩ የኢኮኖሚ ስርዓት ነው። ለምሳሌ አግሪካልቸር አለ አይደለ? አግሪካልቸር ብዙ ጊዜ ከግብርና ማለት ነው ከብቶችን ከማርባት መሬትን ከማረስ ጋር የተገናኘ ነው። ኢንዱስትሪያል ካፒታሊዝም ስንል የኢኮኖሚ አክቲቪቲ ሆኖ ይሄ ካፒታል የሚገኘው ሮ ማቴሪያሎችን በመውሰድ ኒው ፕሮዳክት በማምጣት ካፒታልን የማሳደግ ሂደት ነው። ስለዚህ ኢንዱስትሪያል ካፒታሊዝም ስንል ሞድ ኦፍ ፕሮዳክሽን ነው ወይም ደግሞ የሆነ ነገር የማምረት ሂደት ነው። ስናመርት ግን ዳርጅ በሆነ መልኩ ይህ ያመረትነው ነገር ደግሞ ሴንትራሊ ኮንትሮል የሚደረግ ነው። ኦኬ it is used to finance production of the accommodation ወይም ደግሞ ገንዘብን የማካበት የማሰባሰብ ሂደት ነው ኢንዱስትሪዎችን በመጠቀም ማለት ነው። ወይም ባጭሩ ኢንዱስትሪዎችን በመጠቀም ኢኮኖሚን የማሳደግ ስልት ነው። One of the biggest factors contributing to the rise of industrial capitalism was technology. እንግዲህ የኢንዱስትሪ ካፒታሊዝም ለማደግ አውሮፓ ውስጥ ትልቁን ሚና የተጫወተው እንግዲህ ቴክኖሎጂ ነው። ቴክኖሎጂ Characteristics of capitalism include capital accumulation, competitive market, a price system, private property, and the recognition of property right, voluntary exchanges, and wage labor. እዚህ ጋር እንግዲህ የካፒታሊዝም ካራክተሮች ወይም ፊቸሮች ወይም መገለጫዎች የምንላቸው ምንድናቸው? ካፒታሊዝም ስንል ጋይስ አንድ መረዳት ያለባችሁ ነገር ሰዎች እስከፈለጉት ድረስ ገንዘብ የሚያካብቱበት ወይም የሚሰሩበት ሂደት ነው። ወይም ደግሞ ባጭሩ የገበያ መረን በለው ገበያው ደግሞ ፍሪ የሆነ ገበያ ያለበት የኢኮኖሚ ስርዓት ማለት ነው ካፒታሊዝም ስንል ባጭሩ። ስለዚህ ካራክተሮች ምንድናቸው ካል ካፒታል አኮሙሌት የማድረግ ወይም ገንዘብ የማከማቸት እስከ ጥግ ድረስ ያለማንም ከልካይ እስከ ጥግ ድረስ ብዙ ቢሊየን፣ ሚሊየን፣ ትሪሊየን ገንዘቦችን የማካበት መብት። ኮምፒታቲቭ ማርኬት ስንል በማርኬት ውስጥ ደግሞ ብዙ ተፈካካሪ ወይም ተወዳዳሪዎች የሚፈጠሩበት። ፕራይስ ሲስተም የሚባልም አለው። ፕራይቬት ፕሮፐርቲ የግል ሀብት የማካበት። አሁን ለምሳሌ ኮማንድ ኢኮኖሚ ከሆነ ኮማንድ ኢኮኖሚ በመንግስት ነው እያንዳንዱ ነገር። አንድ ሰው የግል ሀብት የሚባል ነገር ላይኖረው ይችላል ወይም የሆነ ሊሚት ይሰጠዋል። ለምሳሌ በደርግ ጊዜ አንድ ሰው እስከ 500 ሺህ ብር ድረስ ማፍራት ይችላል። ከዛ በላይ ወደ መንግስት ካዝና እንደሚገባ ነው መረጃዎች አሉት። በካፒታሊዝም ጊዜ ግን እንደዛ የሚባል ነገር የለም። ሰው እስከፈለገው ድረስ ገንዘብ የማካበት መብት አለው ማለት ነው። and the recognition of property right ሌላው ደግሞ ሀብት የማፍራት መብት እንዳለው ሆኖ ይህ ሀብቱ ሪኮግናይዝ የመደረግ ወይም እውቅና ማግኘት የገንዘብ የገሌ ነው ይሄ ገሌ ነው የሚባልበት ማለት ነው።
ሌላው ቮለንተሪ ኤክስቼንጅ ኤንድ ዌጅ ላቦር ስንል በደሞዝ የሚተዳደሩ ሰራተኞች ምናምን እነዚህ ነገሮች በሙሉ የካፒታሊዝም ፊቸሮች ናቸው ማለት ነው። In addition, there were new technologies that helped business. The telephone to coordinate transaction over a long distance, the typewriter to speed up record keeping, the electricity which made it possible to work safely after dark. እንግዲህ በዚህ ስርዓት ውስጥ በጣም የሚገራርሙ ቴክኖሎጂዎች ነበሩ፣ ኒው ቴክኖሎጂዎች። ኦኬ ቴሌፎን አለ፣ ስልክ ሩቅ ቦታ ያሉ ሰዎችን ለማገናኘት ይረዳል። ታይፕራይተሮች ይኖራሉ፣ የሚጻፉትን ነገር በፍጥነት ለመጻፍ ይረዳሉ። ኤሌክትሪሲቲ ተጀምሮ ነበር። ኤሌክትሪሲቲ ደግሞ በዳርክ ሰዓት ራሱ እንዲሰሩ ሴፍሊ እንዲሰሩ ይረዳቸው ነበር። እነዚህ ነገሮች ቴክኖሎጂዎች ናቸው። ኤሌክትሪሲቲ ቴክኖሎጂ ነው። ቴሌፎን ቴክኖሎጂ ነው። ታይፕራይተር ወይም ታይፕራይቲንግ ቴክኖሎጂ ነው። በርካታ ቴክኖሎጂዎች ነበሩ በሰዓቱ። The ethos of industry capitalism, industrial capitalism also began to challenge mercantilist doctrines of the trade barriers and protective monopolies, and by the mid-19th centuries, Britain had fully embraced laissez-faire economy. እዚህ ጋር እንግዲህ ኢቶስ ምንድን ነው? ኢቶስ ማለት የአንድ ቡድን እምነት ወይም ባህል ማለት ነው። ስለዚህ የኢንዱስትሪያል ካፒታሊዝም እምነት ወይም አስተሳሰብ ማለት ነው ባጭሩ። አልሶ ቢጋን ቱ ቻሌንጅ መርካንታላይዝድ ማለት ከንግድ ዘርፍ ጋር የተገናኘ ማለት ነው። የእሱ ዶክትሪን አለው ወይም አጠቃላይ አሰራር ማለት ነው። ኦፍ ትሬድ ባሪየርስ ኤንድ ፕሮቴክቲቭ ሞኖፖሊስ and by the mid-19th century Britain had fully embraced laissez-faire economy. ላይዝ-ፌር ኢኮኖሚ የሚለው መሰረቱ የፈረንሳይ ነው፣ ፈረንሰኛ ነው መሰረቱ። ትርጉሙ ምንድነው? ሌዱ ወይም ደግሞ ሊቭ አሎን ማለት ነው። አንድ ሰው በቃ ያለማንም ከልካይ ወይም ያለማንም ተቆጣጣሪ ማምረት የሚችልበት የኢኮኖሚ ስርዓት አይነት ማለት ነው። ሊበራሊዝም ኤንድ ኮምፒቲሽንስ ኢን ትሬድ ኤንድ ዴቨሎፕመንት ኦፍ ፍሪ ማርኬት ኢኮኖሚ አር ናው ዲ ካፒታሊዝምስ ሜን ፖለቲካል ኤንድ ኢኮኖሚክ ፊሎሶፊስ። እዚህ ጋር እንግዲህ ሊበራሊዝም ኢን ኮምፒቲሽን ስንል ዋነኛው በካፒታሊዝም ስርዓት ውስጥ ዋነኛው ካራክተር ወይም ፊቸር ነው ሊበራሊዝም። ኮምፒቲሽን ኢን ትሬድ ኤንድ ዴቨሎፕመንት ኦፍ ኤ ፍሪ ማርኬት ኢኮኖሚ አር ናው ካፒታሊዝምስ ሜን ፖለቲካል ኤንድ ኢኮኖሚክ ፊሎሶፊ የሚለው። ስለዚህ በካፒታሊዝም ውስጥ ሊበራሊዝም አለ፣ በካፒታሊዝም ውስጥ ፍሪ ማርኬት አለ። ገበያ ውስጥ የሆነ ፕሮዳክት ይዛችሁ ሄዳችሁ፣ አሁን ፍሪ ማርኬት ስንል ወይም ካፒታሊዝም ስንል ገበያ ውስጥ የሆነ ፕሮዳክት ይዛችሁ ለምሳሌ 10 ብር ዕቃ ነበር አይደል? ያን 10 ብር ዕቃ 10 ሺህ ብር ማለት ትችላላችሁ፣ ገዢ ካገኛችሁ ማለት ነው። ግን ገዢ አታገኙም። ቢኮዝ የ10 ብር ዕቃ ከሆነ ያዛችሁት ሌሎች ኮምፒት የሚያደርጉ ሌሎች የእናንተን ፕሮዳክት ያዙ ሌሎች ሰዎች ስላሉ እነሱ በርካሽ ስለሚሰጡ የእናንተን 10 ሺህ ብር ማንም ሊገዛችሁ አይችልም ማለት ነው። ግን ሊበራሊዝም ስንል አንድ ሰው በፈለገው ዋጋ የመሸጥ የመለወጥ መብት አለው። ኮምፒቲሽን ስንል ደግሞ እናንተ የያዛችሁትን ፕሮዳክት በተመሳሳይ ሌላ ሰው ያዘዋል። ስለዚህ ኮምፒቲሽን ያስፈልጋል። ሶ ኮምፒት ለማድረግ እንግዲህ በዋጋ ዝቅተኛ ወይም ደግሞ ፕራይሱን ዝቅ በማድረግ ሊሆን ይችላል፣ ወይም ደግሞ ሃይ ኳሊቲ ፕሮዳክቶችን በማቅረብ ሊሆን ይችላል። ስለዚህ ኮምፒት የምታደርጉት በዛ ወይ ነው። ኤኒዌይስ ሊበራሊዝም እና ኮምፒቲሽን ኢን ትሬድ ምንድናቸው? የካፒታሊዝም ፖለቲካል ኤንድ ኢኮኖሚክ ፊሎሶፊዎች ናቸው። ባይ the 9th century Britain was seen and saw herself at the world's workshop። እንግዲህ በ19ኛው መቶ ክፍለ ዘመን አካባቢ ብሪቴን ራሷን ልክ የዓለም ወርክሾፕ አድርጋ ነው የቆጠረችው። ወርክሾፕ ማለት የተለያዩ ፕሮዳክቶች የሚመረቱባት በቃ የኢንዱስትሪያል ሪቮሉሽን ሴንተር ማለት ነው። However, the driving force of industrial capitalism comparable to those experienced in Britain also impacted landscapes in other parts of Europe and North America። ከዛ እዚህ ጋር እንግዲህ ይሄ ብሪቴን ላይ ይታይ የነበረው የካፒታሊዝም ስርዓት ወይም የኢንዱስትሪያል ካፒታሊዝም ወደ ሌሎች የአውሮፓ ክፍሎች ወደ ጀርመን፣ ወደ ፈረንሳይ፣ ወደ ጣሊያን እንዲሁም ወደ አሜሪካን ሀገር ወደ ዩናይትድ ስቴትስ ኦፍ አሜሪካ ሊስፋፋ ችሏል ማለት ነው። እዚህ ጋር እንግዲህ እንደምታዩት the first steam locomotive ነው የምታዩት። the first steam locomotive ከስር ያሉትን ቴክኖሎጂዎች ስለምናይ ነው። በዘመኑ በኢንዱስትሪያል ሪቮሉሽን ጊዜ የተመሰረቱ በርካታ ኢኖቬሽኖች ስለነበሩ ከነሱ መካከል አንደኛው the first steam locomotive ነው።
በስቲም ወይም በእንፋሎት የሚሰራ ሎኮሞቲቭ ወይም ተንቀሳቃሽ ኦኬ ተሳቢ ማለት ነው ወይም ተጎታች ነገር ማለት ነው ሎኮሞቲቭ ስንል steam engine technology underpinned the inventions in the early 19th centuries of the steam power locomotive engine and the development of railway እንግዲህ steam engine የሚባለው ቴክኖሎጂ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ከተፈበረኩት ወይም ደግሞ ኢንቨንት ከተደረጉት ቴክኖሎጂዎች መካከል አንዱ ነው ማለት ነው በዋናነት ይሄ ኢንጂን እንግዲህ ለተለያዩ ሎኮሞቲቮች ኢቭን ትሬን ወይም ደግሞ ይሄ ሪላዌይ ወይም ደግሞ ይሄ ባቡር መንገዱ እንዲዘረጋ የዚህ መመስረት አስተዋጽኦ አለው ማለት ነው ሪላዌይ made possible the integrations of vast continental space politically culturally and economically ሪላዌይ ወይም ደግሞ ይሄ ባቡር መንገድ የምንለው በጣም ርቀት ያላቸው ቦታዎችን ባንድ የማገናኘት በፖለቲካ የተለያዩ ሀገሮች ሊሆኑ ይችላሉ በካልቸር የተለያዩ በኢኮኖሚ የተለያዩ ሀገሮችን ባንድ የማገናኘት ወይም ቫስት ኮንቲኔንታል ስፔሶችን የማቀራረብ ስራ ሰርቷል ማለት ነው for example the British began to build a railway in India in 1850 እንግዲህ ከብሪቴን ወደ ኢንዲያ ለማገናኘት ሊሆን ይችላል ኢንዲያ ላይ ሪላዌይ ገምታለች በ1850ዎቹ ኢንዲያ ባይ ዘ ዌይ የብሪቲን ኮሎኒ ነበረች in North America the first transcontinental railroad opened in 1869 ሰሜን አሜሪካ ራሱ ሀጉር አቋራጭ የሆነ ሬልሮድ ነው የተዘጋጀው ወይም የተሰራው መቼ በ1869 As a result, the transport costs of raw material and finished product were significantly reduced. New sources of supply became accessible and new markets were opened. አያችሁ ትራንስፖርቴሽኑ እየተስፋፋ ሲመጣ እያደገ ሲመጣ ምን እየሆነ መጣ ሮ ማቴሪያል በቀላሉ ማግኘት ተቻለ ሮ ማቴሪያል ካለበት አካባቢ ወደ ፋክተሪዎች በቀላሉ በትራንስፖርት መወሰድ ይችላሉ ማለት ነው ኒው ሶርስ ኦፍ ሰፕላይ እየተገኙ መጡ ወይም ደግሞ እሱን ማግኘት በጣም ቀላል እየሆነ መጣ ስለዚህ አዳዲስ ማርኬቶች ወይም ገበያዎች እየተከፈቱ መጡ ማለት ይሄ ትራንስፖርቴሽን ያመጣው ሌላኛው ሮል ነው ማለት ነው Politically, industrialization had effects on the political structure due to the increase of powers of the industries that would later become monopolies. The mechanization of labor caused the displacement of thousands of laborers. እዚህ ጋር እንግዲህ ፖለቲካሊ ስናየው ኢንዱስትሪያላይዜሽን የራሱ የሆነ የፖለቲካ ተጽዕኖ አለው ኦኬ ሜካናይዜሽንን ስናይ እንግዲህ ሜካናይዜሽን ስናይ በርካታ ላቦረሮችን ወይም ደግሞ ብዙ የጉልበት ሰራተኞችን ዲስፕሌስ ያደረገበት ሁኔታም ተፈጥሯል ያ ማለት ለምሳሌ በርካታ የጉልበት ሰራተኞች ወይም ደግሞ ሰራተኞች ይሰሩት የነበረውን ስራ የሆነ ማሽነሪ መጥቶ መስራት የሚችል ከሆነ ሰራተኞች ይቀነሳሉ ማለት ነው ኦኬ ለምሳሌ በእጅ ሰራ የነበረው በማሽን መሰራት ከተቻለ ሰራተኞች ይቀነሳሉ አሁን ላይ ለምሳሌ በዚህ ሰዓት ወደ ጃፓን ምናምን እንዳይሄዱ ሆቴል ላይ የሆቴል አስተናጋጆች ሮቦቶች ናቸው ስለዚህ ሮቦቶች እየተመረቱ በመጡ ቁጥር ሆቴል ላይ የሚያስተናግዱ አስተናጋጆች ከስራቸው እየተቀነሱ ይመጣሉ ማለት ነው The rise of industrial capitalism throughout the 19th century went hand in hand with the rise of strikes and other forms of labor protests እንግዲህ የኢንዱስትሪያል ካፒታሊዝም እያደገ ሲመጣ እዛው ጎን በጎን ደግሞ ስትራይኮች ነበሩ አድማዎች ማለት ነው ወይም ደግሞ የላቦሩ የሚሰራተኞች አመጻም ነበረ ወይም ደግሞ ሰላማዊ ሰልፍ ማለት ነው because አዳዲስ ቴክኖሎጂዎች እየተፈበረኩ ሲመጡ የሰራተኞች ቁጥር እየተቀነሰ ይመጣ ከሆነ እነዛ ሰራተኞች የሚሰሩት ስራ የላቸው ስትራይክ ያደርጋሉ አድማ ያደርጋሉ ጀስት ፕሮቴስት ያደርጋሉ ወይም አመጽ ያመጻሉ ይቃወማሉ ምናምን ነገር አስባችኋል አንድ ፋብሪካ ላይ ለምሳሌ 100 ሰው ቀጥሮ ሲሰራ ነበረ ከዛ የሆነ ሰዓት ላይ አዲስ ማሽኖችን አስገባና 50ውን ቀንሶ 50ዎች ብቻ እንዲሰሩ ሲያደርግ ከዛም ደግሞ ሌላ አዲስ ቴክኖሎጂ ሲመጣ እነዛን 50ዎችን ማስወጥቶ ያለ ሰው ሲያስቀረውና ማሽኖች ብቻ ስራውን መስራት ሲችሉ ሰዎች ወደ ሰልፍ እንዲሰለፉ ወይም ደግሞ ወደ አመጽ እንዲወጡ ያደርጋቸዋል ያለ ስራ እንዲቀመጡ ስለሆኑ ማለት ነው ሶሻሊ ስንመጣ እዚህ ጋር ያለው እንግዲህ ፖለቲካሊ ነው ሶሻሊ ስንመጣ ደግሞ ኢንዱስትሪያል ሪቮሉሽን ድራስቲካሊ ቼንጅ the social lives of the European in the world አሁንም የኢንዱስትሪያል ሪቮሉሽን ወይም ኢንዱስትሪ አብዮት የማህበራዊ ህይወትን በከፍተኛ ሁኔታ ነው የቀየረው በአውሮፓና በሌሎች ዓለማት ማለት ነው
This change was evident in the growth of the city and the emergence of two new social classes, the bourgeoisie and the proletariats. ፕሮሌትሬት እና ቡርጋስ የሚባሉ ሁለት ግሩፖች እንዲፈጠሩ አድርጓል። ያ ማለት እንግዲህ ኢንዱስትሪያል ሪቮሉሽን ከተሞች ግሮዝ እንዲያደርጉ እንዲስፋፉ አድርጓል። ይሄ ማደጉ መስፋፋቱ ደግሞ ሁለት ሶሻል ክላስ እንዲፈጠር አድርጓል። እሱም ቡርጋሴ ብለን የምንጠራቸውና ፕሮሌትሬት ብለን የምንጠራቸው ናቸው። ቡርጋሴ የምንላቸው እነማን ናቸው ካል ቡርጋሴ owned the factory, machines and its raw material and finished goods. The proletariats sold their labor for many wages. አያችሁ ቡርጋሴ የምንላቸው እንግዲህ ባለሀብቶች ናቸው ወይም ደግሞ የፋክተሪ ኦነሮች ፋብሪካ ያላቸው ማለት ነው። ማሽኖች ያሏቸው ማለት ነው። ሮ ማቴሪያሎችን መግዛት የሚችል አቅም ያላቸው ፊኒሽድ ጉዶች ያሏቸው ሰዎች ቡርጋሴ ይባላሉ። ፕሮሌትሬትስ ብለን የምንጠራቸው ደግሞ ሮ ማቴሪያቸውን የሚሸጡ ኢቭን ጉልበታቸውንም የሚሸጡ ለማን ለቡርጋሴዎች ለምን ብለው ለዌጅ ወይም ለደሞዝ ብለው። ስለዚህ ለምሳሌ አንድ ፋብሪካ ያለው ሰው ይኖራል። የፋብሪካ ባለቤት አለ። ከዛ ፋብሪካ ላይ የሚሰሩ የቀን ሰራተኛ ልንላቸው እንችላለን፣ ቋሚ ተቀጣሪም ሊሆኑ ይችላሉ። የፋብሪካ ባለቤቱ ቡርጋሴ ብንለው ወይራስ እነዚህ ሰራተኞች ለደሞዝ ብለው እዛ ፋብሪካ ላይ የሚሰሩ ሰዎች ደግሞ ፕሮሌትሬት ወይም ደግሞ ዝቅተኛ የህብረተሰብ ክፍል እንላቸዋለን። የሚሰሩትም ለደሞዝ ብለው ነው ማለት ነው። ስለዚህ ሁለት ክላስ ተፈጠረ፣ ፋክተሪ ኦነሮች እና እዛ ፋክተሪ ውስጥ የሚሰሩ ሰራተኞች ማለት እንችላለን። They were fully paid under the strike work discipline and faced unemployment. ዝቅተኛ ተከፋይ ናቸው። ባይዘው እነዚህ ፕሮሌትሬትስ ብለን የምንጠራቸው በጣም ዝቅተኛ የህብረተሰብ ክፍል ናቸው። Living conditions were changed along with the emergence of class difference. Children represent a cheap supply of labor. አያችሁ በጣም ትልቅ ዲፈረንስ እየተፈጠረ መጣ እዚህ አውሮፓ ውስጥ በተለይ በሁለቱ ግሩፖች ማለት ነው ወይም ክላሶች በቡርጋሴ እና በፕሮሌትሬቶች መካከል ማለት ነው። በተለይ ህፃናት ወይም ልጆች represent a cheap supply of labor ወይም ደግሞ በጣም ርካሽ የሰው ጉልበት የሚገኝበት ሆነ ማለት ነው። ኦኬ ማሽነሪዎች እየመጡ ሰዎችን እየተኩ በመጣ ቁጥር የሰው ጉልበት እየረከሰ መጣ። ሰው እንደፈለገ መገኘት ይችላል ወይም የሰው ጉልበት በቀላሉ መገኘት ይችላል በርካሽ ማለት ነው። ስለዚህ ሶሻሊ ነው። ኢኮኖሚካሊ ስናይ ደግሞ የኢንዱስትሪያል ሪቮሉሽን ኢምፓክት ስናይ ኢኮኖሚካሊ the industrial revolution transformed agriculture and handcraft economy to the large scale industry, mechanized manufacturing and the factory system. ኦኬ ኢኮኖሚካሊ ስናይ እንግዲህ ኢንዱስትሪ ሪቮሉሽን አግሪካልቸሩን ወይም ግብርናውን ወይም ደግሞ ደጥበውን የሚመራውን ኢኮኖሚ ወዴት ነው የቀየረው? ላርጅ ስኬል ወደሆነ ኢንዱስትሪ በአንድ ብዙ መመረት የሚችልበት ሃይ ኳሊቲ ፕሮዳክሽን የሚመረትበት ሲስተም ቀየረ። ሜካናይዝድ የሆነ ማኑፋክቸሪንግ ወይም ደግሞ ማሽነሪዎችን በመጠቀም ወደሚመረትበት ስርዓት ቀየረ። ፋክተሪ ሲስተም አደረገው። ይህ ከአንድ ሲስተም ወደ ፋክተሪ ሰዎች በእጃቸው ከሚሰሩ ይልቅ በፋብሪካዎች ውስጥ ወይም በቤታቸው የሚሰሩ ስራዎች ቀርተው ወደ ፋብሪካ ውስጥ ሊለወጡ ቻሉ ማለት ነው። ለምሳሌ ዳቦ ቤት ውስጥ የሚዘጋጅ ከሆነ ወይም የሚጋገር ከሆነ በፋብሪካዎች የዳቦ ፋብሪካ ተከፍቶ እዛ እንዲሰራ። ልብስ ለምሳሌ ቤት ላይ ዌቭ እያደረጉ ወይም ደግሞ በሽመና የሚሰሩ ከሆነ የልብስ ፋብሪካ ኦኬ። ስለዚህ ከቤት ወይም ከሆም ወደ ፋብሪካ፣ ከሃንድ ወደ ሜካናይዝድ ማኑፋክቸሪንግ፣ ከስሞል ስኬል ወደ ላርጅ ስኬል ኢንዱስትሪ የተቀየረበት ሁኔታ ተፈጥሯል። ኢኮኖሚካሊ ስናየው ማለት ነው። This transformation resulted in increase in wealth, productions of goods and standards of living. ኦኬ የሰዎችን እንግዲህ ሀብት እየጨመረ መጣ፣ ሸቀጦች እየበዙ መጡ፣ የአኗኗር ዘይቤው እያደገ መጣ። በተለይ የቡርጋሴ ተብሎ የሚጠራው ወይም ደግሞ ይሄ ሀብታሙ ክፍል። In addition, people had access to healthier diets, better housing, better education and cheaper goods. ከዛ ሰዎች ምን እያደረጉ መጡ? ጥሩ የሆነ አመጋገብ፣ ጥሩ የሆነ ቤት፣ ጥሩ የሆነ ትምህርት ኦኬ ቺፐር ጉድስ ወይም ደግሞ ርካሽ የሆኑ ሸቀጣሸቀጦችን ወደ ማግኘት መጡ ማለት ነው። ስለዚህ ኑሮ እዛ አካባቢ ርካሽ እየሆነ ሊመጣ ነው ማለት ነው። አውሮፓ ውስጥ ወይም ኢንዱስትሪ ሪቮሉሽን አለበት አካባቢ ላይ ማለት ነው። ኢንዱስትሪያል ሪቮሉሽን had also many negative impacts or effects. among those were እንግዲህ ኢንዱስትሪ ሪቮሉሽን ኢኮኖሚካሊ፣ ፖለቲካሊ እና ሶሻሊ ያለውን ኢምፓክት አይተናል። ፖዚቲቭም ኔጌቲቭም ማለት ነው። በዋናነት ግን ኔጌቲቭ ኢፌክት የምላቸው ስር የተዘረዘሩት ናቸው። ኦኬ ፖለቲካሊ ምን ብለናል? የተለያዩ ሀገሮች እንዲገናኙ አድርጓል። ሩቅ ላይ ያሉ ለምሳሌ ሎኮሞቲቭ ምናምን መኖሩ ርቀት ወይም በኮንቲነንት ደረጃ የሚራራቁትን እንዲቀራረቡ፣ ሶሻሊ ደግሞ ሁለት ግሩፖች እንዲፈጠሩ ቡርጋሴ እና ፕሮሌታሪያት፣ ኢኮኖሚካሊ ደግሞ
ከአግሪካልቸር ወይም ከሃንድ ክራፍት ኢኮኖሚ ወደ ላርጅ ስኬል ኢንዱስትሪ ወይም ወደ ሜካናይዝድ ማኑፋክቸሪንግ ወይም ወደ ፋክተሪ ሲስተም እንዲቀየሩ አድርገዋል ብለናል። እዚህ ውስጥ እንግዲህ ሞስት ኦፍ ዘ ታይም ፖዚቲቭ የሆነ ኢፌክት ነው ያለው። ኔጌቲቭን ስናይ ግን የመጀመሪያው ምንድነው? ኤንቫይሮንመንታል ዲግራዴሽን አለ። ኤንቫይሮንመንታል ዲግራዴሽን ስንል እንግዲህ ሪሶርስ ዲፕሌሽን ወይም ደግሞ ሀብትን መበዝበዝ፣ ለሮ ማቴሪያል ተብሎ ሀብቶች ይበዘበዛሉ። ለምሳሌ ከብረት የሚሰራ ከሆነ ብረቱን የማውጣት ምናምን፣ ነዳጅን ቆፍሮ ማውጣት መጨረስ፣ ኢንቫይሮንመንት ዲግራድ ማድረግ። ከእንጨት የሚሰሩ ፕሮዳክቶች ካሉ ደኖች ሊጨፈጨፉ ይችላሉ። ሲንስ ኢንዱስትሪዎች ስለሆኑ ደግሞ በኮል እና በፔትሮሊየም ምናምን የሚሰሩ ስለሆኑ ኢንቫይሮንመንቱ ይበከላሉ። ኢንቫይሮንመንታል ፖሊሽን ይኖራል። ሶ በአጠቃላይ የኢንቫይሮንመንታል ዲግራዴሽን ብለን እንጠራዋለን። ሌላው ፑር ሳኒቴሽን ነው። ፑር ሳኒቴሽን እንግዲህ ከኢንዱስትሪ የሚወጡ ዝቃጮች ምናምን ብዙ ነገሮች አሉ። እነዛ ቆሻሻ አካባቢውን ይበክላሉ። ሶ ፑር የሆነ ሳኒቴሽን ወይም ደግሞ በጣም ደካማ የሆነ ንጽህና አጠባበቅ እንዲፈጠር አድርጓል። ስፕሪድ ዲዚዝ እንግዲህ ፑር ሳኒቴሽን ካለ፣ ኢንቫይሮንመንታል ዲግራዴሽን ካለ ደግሞ በሽታዎች መስፋፋት ይጀምራሉ። ፖሊሽን ብክለት፣ ፑር ወርኪንግ ኮንዲሽንስ ኤንድ ሎው ዌጅ። ፑር የሆነ ወርኪንግ ኮንዲሽን አለ፣ በጣም ዝቅተኛ ደሞዝ አለ። ቢኮዝ ማሽኖች ናቸው ስራውን የሚሰሩ፣ ብዙ ጊዜ ደሞዝ ዝቅተኛ ይሆናል። የላቦር ከፍተኛ ላቦር ፎርስ በጣም ርካሽ ይሆናል። ሌሎች ቻይልድ ላቦር፣ እዚህ ጋር እንግዲህ ችልድረኖች ምንድን ናቸው ብለናል። እዚህ ጋር ካስታወሳችሁ ችልድረን በጣም ዝቅተኛ፣ ይኸው እዚህ ጋር ችልድረን ሪፕሬዘንትድ ቺፕ ሰፕላይ ኦፍ ላቦር፣ ልጆች በጣም ርካሽ የሰው የጉልበት ምንጭ እንደሆኑ አድርጎ አስቀምጦታል ማለት ነው። ስለዚህ ቻይልድ ላቦር የሚጠቀሙበት ሁኔታ ነበረ። እነዚህ ነገሮች በሙሉ ኔጌቲቭ ኢፌክትስ ብለን እንጠራቸዋል። ስለዚህ what were the negative impacts of industrial revolution ተብላችሁ ብትጠየቁ environmental degradation, poor sanitation, spread of disease, pollution, poor working condition and low wage እንዲሁም ቻይልድ ላቦር የሚሉት ይጠቀሳሉ ማለት ነው። ጋይስ በቀጣይ በክፍል 2 የምንገናኘው ደግሞ ፍራንች ሪቮሉሽን በሚል ይሆናል። መልካም ጊዜ